ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር እንዴት ነው? ቆይታ እንዴት ነው? እየጨለመኝ ነው ልበል ፊት እንዴት ናችሁ? ደህና ናችሁ ወይ? ረፊት የጨለመ እናንተዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ሁሉ መልካም ከኔ ጋር ፈጣሪ ይመስገን ሁሉ መልካም ነው። ደህና ነኝ። እንግዲህ ዛሬ የመጣሁት በአዲስ ነገር ነው። እንዴት ነው በአዲስ ነገር የመጣሁት የምላችሁ? ለእናንተ ያስተምራችኋል፣ ለእናንተ ይጠቅማችኋል ብዬ ራሴ የሚጠቅመኝን ነገር አይቼ ይሄ ነገር ለነሱ ይመቻል፣ ለቤተሰቦቼ ይመቻል ወይስ አይመችም፣ ይሄ ነገር ለእህቶቼ ይጠቅማቸዋል ወይስ አይጠቅማቸውም ብዬ ነው አመዛዝኜ የማመጣላችሁ ማለት ነው። በዚህ ሁኔታ ላይ ትጠቀማላችሁ። ምንድን ነው ያመጣሽልን ብትሉ ስለ ለምለም ነው። ስለ ለምለም ዩቱበሯን የቡታጀራ ልጅ ናት። እንግዲህ ማንም አያውቃትም አልልም። ከዚህ በፊትም አረብ ሀገር ሰርታለች። አረብ ሀገር እንደውም እዚህ ሳኡዲያ ነው ስትሰራ የነበረችው እና አሁን የራሷ የአረቢያ መስጂድ ነው ምናምን ትሸጣለች። የአረቢያ መስጂድ አልኩኝ፣ ይቅርታ። የአረቢያ መጅሊስ እና ይሄ ሶፋዎቹን፣ ምንጣፎቹን፣ ብዙ ነገሮችን ትሸጣለች የራሷ ማለት ነው። በጣም እጅግ ማደንቃት ጎበዝ ዩቱበር ናት። በጣም ከቡታጀራ ውስጥ እንደውም ያየዋት እሷን ናት። በቃ ቁም ነገር ላይ ሚዲያን ለጥሩ ነገር እየተጠቀመች ያለችው እሷን ነው ማለት ይቻላል። ምክንያቱም የእነሱ ዘመዶች የእነሱ ያጎት ልጆች ምናምን እያደረጉ አይደለም እንደዚህ አይነት ነገሮችን ሚዲያን እየተጨማለቁበት ነው ሚዲያ ውስጥ ማለት ነው። እሷ ግን ጎበዝና እስከነ ወንድሞቿ እስከነ ቤተሰቦቿ ማለት ይቻላል በጣም ጥሩ ነገር ነው የሚያስተዋውቁት ለኦዲየንሳቸው። በጣም ደስ የሚል ነገር፣ ትምህርታዊ ነገር፣ የሚጠቅማቸውን ነገር ነው እያስተማሩት ያሉት እና ከለምለም ምንድን ነው የምንማረው? ለምለም ማለት ጠንካራ ሴት ናት። እውነት ለመናገር በጣም ጀግና ሴት ናት። አሁን እንደውም በጣም ነው ራሷን የምትጠብቀው፣ በጣም ነው ያማረባት እና በዚህ አጋጣሚ ምን ለማለት ፈልጌ ነው፣ ወርቆቹን ታስተዋውቃለች፣ ወርቅ ቤት ታስተዋውቃለች፣ እቃ ሸቀጣሸቀጥ ውስጥ ገብታ ሸቀጣሸቀጥ ውስጥ ሁሉ ታስተዋውቃለች። እንደዚህ እቃ የቤት እቃዎቹ የሚሸጡት ጋር ገብታ ታስተዋውቃለች። ብዙ ነገሮችን ትሰራለች እና ለምንድን ነው ያደነቅኳት ብትሉኝ ሚዲያን ለጥሩ ነገር እየተጠቀመችበት ነው። ገባችሁ? አንደኛ እዛ የምታስተዋውቀውን ሰው እየረዳች ነው። ሁለተኛው እሷም እየተጠቀመች ነው። ሶስተኛ ደግሞ ለቤተሰቦቿ እንዲሁም ለኦዲየንሶቿ ጥሩ ነገሮችን እያስተማረች ነው። አሁን ወርቅ ቤት ሄዳ አሁን እውነት ለመናገር እኔ ወርቅ እገዛለሁ ብዬ ነበር ያሰብኩት። ለብሬን ዝም ብዬ ባንክ ላይ ከሚቀመጥ እንደ የሆነች ነገር ወርቅ ገዝቼ ብገባ ቢቸግረኝ እንኳን እሸጣለሁ ምናምን ብዬ ነበር ሀሳቤ። ልክ የእሷን ሳዳምጠው ምንድን ነው ያለችው? ፈርጥ ያለውን ወርቅ አትግዙ። ምክንያቱም ፈርጥ 3 ግራም ሊሆን ይችላል። ያ 3 ግራም ለምሳሌ 6 ግራም ቢሆን ወርቁ 3 ግራም የሚነሳ ነው። እሱን እኛ አንፈልገውም፣ እዚያ አንጠቀመውም፣ እናነሰዋለን። ስለዚህ ትከስራላችሁ እንጂ አትጠቀሙበትም፣ ትርፋማ አትሆኑም። ኖርማል ወርቅ ነው መግዛት ያለባችሁ ብላ ይሄን እንደዚህ አይነት ወርቅ ነው መግዛት ያለባችሁ ብላ ስታስተዋውቅ ነበረ። አንደኛ ደግሞ ምንድነው ቤቶች ላይ ቡታጀራ ውስጥ ነው የምትሰራው፣ ቤቶች ላይ ነው የምትሰራው፣ ቤት ታሸጣለች። ሰዎቹም ደግሞ ያምኗታል። እውነት ለመናገር የምትታመን ሰው ናት። አረብ ሀገር ለፍታ ስለሄደች የሰውን ሀቅ አትፈልግም እና ዛሬ ያስተዋወቀችው ምንድነው? አንድ ወንድማችን ከሳዑዲ አረቢያ ሄዶ ነበረ ቤት 3,700,000 ብር ያሸጠችለት ማለት ነው እና 700,000 ብር ያሸጠችለት በጣም እጅግ በጣም ጎበዝ ልጅ ናት። በጣም ነው የወደድኳት፣ በጣም ነው ያደነቅኳት። ቤት አሸጠችለት፣ ቤት ገዛ። ልጁ ተመልሶ ወደ ሳውዲ አረቢያ ሊመጣ ነው ማለት ነው። እዚህኛ ያለነው ሳውዲ አረቢያ ሊመጣ ነው እና በጣም ደስ አለኝ። ሰው በዚህን ሰዓት አምኖ ራሱ እሷ ላይ ሙሉ ለሙሉ አምኖ እንዴት ነው ከባድ በሆነ ሰዓት ላይ
እምነታቸውን ሳትበላ በስርዓት በጥንቃቄ ቤቶቹን አስረክባ ሁሉም ነገር ጨርሳ ቤት መግዛት ማለት በጣም ከባድ ነው። በጣም ከባድ ነው። እንደምናወራው አይደለም። ብዙ ነገሮች የሚጠና አለ። ብዙ ውጣ ውረዶች አሉ። በጣም አሁን ደግሞ በጣም ባለጌ ይሆናል ሰው። ስም ማዟዟር አለ። ከዛ በኋላ በቃ ብዙ ነገሮች አሉ። ቁልፉ ስታሰር ስትረከቡ ወረቀት መቅራት አለ። ይሄን ሁሉ አጣርታ እንግዲህ ጨርሳለት ወደዚህ ለመመለስ ተቃርበዋል አለች ማለት ነው። እጅግ በጣም ነው የምናመሰግንሽ እህታችን፣ በርቺ። ለሌላዎቹም አርአያ እየሆንሽ ነው። በጣም ሚዲያን በቃ ለስራ የተጠቀምሽና ለለውጥ የተነሳሽው አንቺ ነሽ። በርቺ። እንግዲህ ከዚህ እህታችን እኛም እንማራለን ብለን እናስባለን። ተማሩ እህቶቼ። በጣም ነው ከማይጠቅማችሁ ሰው ጋር ዝም ብሎ አሉሽ ባሉሽ ወሬ ሰዓታችሁን ከምታቃጥሉ ቢያንስ እንደው የራሳችሁን ስራ እንኳን ባሰሩ ዳና የሚጠቅማችሁን ነገር እዩ። እናንተን ለስራ የሚያነሳሳችሁን ነገር እዩት። እውነቴን ነው የምላችሁ፣ እዩት። ከዛ ሰው ትጠቀማላችሁ እንጂ አትጎዱበትም። እውነቴን ነው የምላችሁ። ለምን ሰከንድ አትሆንም? የሚጠቅማችሁን አዳምጡ። ዛሬ ሁሉም ነገር በሚዲያ ሆኗል። ሁሉም ነገር በቃ ሁሉም ነገር በስልክ ሆኗል። የግዴታ አንቺ እዛ ሄደሽ ማወደልን በስልክሽ ሁሉም ነገር ማስፈጸም ትችያለሽ። ስለዚህ የሚጠቅምሽም ሁሉ እዛ ውስጥ አለ ስልክሽ ላይ ማለት ነው። ምንም ዛሬ ስልክሽን ከፍተሽ 24 ሰዓት ብታወሪ ጆሮሽን ቢያ ጥቅም የለውም። ከጊዜ በኋላ ሁሉም ያስጣላሻል እህቴ። ነገር ግን ጊዜሽን ብትጠቀሚ እንደኔ አሪፍ ነው ብዬ ነው የማስበው። እንደነዚህ እንደ ለምለም ያሉት ዩቱበሮቹን በደንብ አዳምጧቸው። ትለወጡበታላችሁ። በራሳችሁ ነገር ላይ ትምህርት ትወስዳላችሁ ብዬ ነው ማስበው። እኔ በበኩሌ ትምህርት ስለወሰድኩኝ ማለት ነው። አሁን ወርቁ ላይ በደንብ እንትን አልኩት። ቤቱ ላይ ደግሞ ምን ማስቀደም እንዳለብኝ ብገዛ እንኳን ለወደፊት ምን ማድረግ እንዳለብኝ ሌላ ሰው አልጠይቅም። የራሴን ጉዳይ ራሴ ጨርሳለሁ ማለት ነው። ገባችሁ? እዚህ ላይ ራሱ እውቀት ይፈልጋል። ዝም ብለሽ ብር ስላለሽ ብቻ ቤት መግዛት ትቻለሽ ማለት አይደለም። ብዙ ነገሮች አሉ እህቶቼ እና እንደዛ እላችኋለሁ። ለእናንተ አዲስ ነገር ለእናንተ ይጠቅማችኋል ብዬ ማስበው ነገር ወደ እናንተ ከተፍ አረጋላችኋለሁ ማለት ነው። እና ሁሉንም እንትን ብዬ ምሰራላችሁ ለምንድን ነው? እንድትማሩበት ብዬ ነው። እሺ ቤተሰብ፣ እንድትማሩበት እንድትለወጡበት፣ የራሴን እንትን ብቻ ሳይሆን ለእናንተም ለአይምሯችሁ ለሚጠቅማችሁ ነገር ለማሰብ ስል ነው። እሺ ቤተሰብ፣ በተረፈ በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ።